የሚሰቃቀሉበትን እንጨት ወጥረው ጨርሰዋል። እንደዚህ እንትን ብለዋል፣ መታትተዋል። ያው እንግዲህ ቀጣዩን አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውዲና የተከበራችሁ የቻናሌ ቤተሰቦች እንዴት ቆያችሁ? ከኛ ጋር አልሐምዱሊላህ ሁሉም ሰላም ነው። እናንተም ሰላማችሁ ብትተረፍ ይበል። ዛሬ ይዤላችሁ የመጣሁት ደግሞ እንግዲህ አንድ እህታችን ጎረቤቴም እህቴም ማለት ቤተሰብ ነን፣ እንዲሁም ጎረቤቴ ነችና ግቢዋም ታጥሯል። እንደዚህ ሻወርና ሽንት ቤትም ተሰርቷል ማለት ነው። ያው የኔና የሷ ቤት የድሮ ስሪት ስለሆነ ከውስጡ ሻወር የለውምና ከውጭ እንደዚህ ሻወር ተሰርቷል። ይሄ ግቢው ሲንጎ አልነበረውም፣ አሁን አልታጠረም ነበረ ማለት ነው። ታጥሯል። እንደምታዩት ፕላስቲክ ኮርኒስ ሊደረግላት መጥቷል። ሁሉ ነገር ቀራርቧል እላችኋለሁ። እንግዲህ እሙ ነኢማ እህቴም ጎረቤቴም ማለት ነው። አንቺም ያው ከተከታታዮች አንዷ ስለሆንሽ በዛውም ግቢሽን ቤትሽን እዩ። ያው ቤቱን እንኳን ታውቂዋለሽ፣ የተሸመጠጠው ምናምን ላሳይሽ ብዬ ነው። እንዲሁም ሊታደስ ነው። አሁን ላይ ይሄን ይመስላል የእህታችን ቤት። አሁን ላይ ይሄን ይመስላል። እንግዲህ መጨረሻ ላይ ስላችሁ በዚህ ቪዲዮ ሳይሆን ማለት ነው፣ ቀጣይ ቪዲዮ ይዤላችሁ እመጣለሁ ምን መስሎ እንደሚያልቅ ማለት ነው። እና ብራ ይሰራው የለውም የቴም ቤት ስላየሁት ነው። በቃ ሌላ ቤት ነው ይመስለኝ አሁን እዛ ሰፈር ሲሄድ ማለት ነው። እና ኩሽናዋ ምች ናት፣ ቆንጆ ናት፣ ተገርፋለች፣ ውስጧም ሰፊ ናት፣ ትበቃታለች። እና እኔም ጋር እንደዚህ ጎረቤት ነን። እንደምታዩት ይሄ ቀጥሎ ያለው የኔ ቤት ነው። ይሄ የኔ ቤት ነው። ይሄ ደግሞ የሷ ኩሽናዋ ነው። እንደዚህ በቃ ዲስከኛ ጎረቤት ነን እላችኋለሁ። ሀባይቢ በቃ እሙ ነኢማ እንግዲህ ኢንሻአላህ ቡና እንጠጣጣለን እላችኋለሁ። ሀባይቢ ይሄ ያው የኔ ነው። በጣም ተቀራረበ ነው እንዳያችሁት እላችኋለሁ። ሀባይቢ ያው ቤታችን እንግዲህ ገደል ላይ ነው የተሰራው። እሱ ብቻ ነው ሳካው እንጂ የመንገድ ዳር ደረጃ አንድ ነው ምናምን። ሌላው ደስ ላይ ነበረ። እንዲሁም አካባቢው ያኔ ሰፈሩ አሪፍ ነበረ። እንደምታዩት እዚህ ጋር እንጨቱ ተወጣጥሯል ነው የሚሰራቀሉበት ማለት ነው። ውስጡም ውጩም ነው የሚታደሰው። ውስጡ ግርፍ ነው በነገራችን ላይ ፕላስቲክ ኮርኒስ እና ቀለም ነው የሚደረግላት። እንዲሁም የውጩ ቀለም ይቀየራል። መጨረሻ ላይ እንግዲህ ምን እንደምትመስል ይች ቤት በቃ ሌላ ቤት ሆና ነው የምትመጣላችሁ። ያው ቤታችሁን ማሳደስ የምትፈልጉ አሁን በደንብ እዩት የሚመስለው ማለት ነው። መጨረሻ ላይ ደግሞ በቃ ሌላ ቤት ነው። በህቲ ቤት ስላየሁት ነው ደግምላችኋለሁ። አሁን እዛ ቤት ስገባ በቃ ሌላ ቤት ነው የሚመስለኝ፣ አዲስ የተሰራ የሚመስለኝና ቤታችሁን ማሳደስ ለምትፈልጉ አሁን በደንብ እዩት። መጨረሻ ላይ ምን እንደሚመስል ታውታላችሁ።